ሰላም ለእናንተ ይሁን። እንዴት ናችሁ የተወደዳችሁ ቤተሰቦቻችን? ይህ ሆሊ ኔሽን የተሰኘው የእናንተው የቤተሰቦቻችን የዩቲዩብ ቻናል ነው። ዛሬም የእግዚአብሔርን ቃል ይዤላችሁ መጥቻለሁ። ወንድማችሁ አገልጋይ አሉበል ነኝ። ማርቆስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 1 እስከ 8 ድረስ ያለውን በማንበብ ዛሬውን የቃል ጊዜያችንን እንጀምራለን። እንደዚህ ይላል። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። እነሆ መንገድን የሚጠርግ መልእክተኛዬን በፊት እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም ሀገር ሁሉ የኢየሩሳሌም ሰዎች ሁሉ ወደ እርሱ ይወጡ ነበረ። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዮሐንስም የግመል ጠጉር ለብሶ በወገቡም ጠፈር ይታጠቅ፣ አንበጣና የበረሃ ማል ይበላ ነበር። ተጎንብሼ የጫማውን ጠፈር መፍታት የማይገባኝ ከኔ የሚበረታ በኋላ ይመጣል። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር ይላል የእግዚአብሔር ቃል ሲናገር። የተወደዳችሁ ዛሬ የእግዚአብሔርን ቃል እውነተኛው ስብከት በሚል ርዕስ ነው ማገለግላችሁ። ለጥቂት ደቂቃዎች ይህንን የእግዚአብሔርን ቃል እንድትሰሙ እንደምታተርፉበት እርግጠኛ ሆኜ ወደ እናንተ ይዤላችሁ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ካሉን 4 የወንጌላት መጽሐፍት ወይንም ጸሐፊዎች መካከል አንደኛው ማርቆስ እንደሚባል ሁላችሁ ታውቃላችሁ። ማርቆስ በእድሜው ወጣት የነበረ እንደዚሁም ደግሞ በነሱ ቤት ላይ ወይንም በማርቆስ እናት ቤት ላይ በጣም ኃይለኛ ጸሎት ይደረግበት የነበረ ከጴጥሮስ ጋር አብሮ የተንቀሳቀሰ ጴጥሮስ ልጄ ብሎ የጠራው ተወደደ አማኝ የሆነ ወጣት አገልጋይ እንደሆነ ሁላችሁ ታውቃላችሁ። እና ማርቆስን ስንመለከት ከወጣትነቱም ባሻገር በቤታቸው የሚደረገው ጸሎት ከዚህም ባሻገር ደግሞ ከሐዋርያቱ ጋር አብሮ ይንቀሳቀስ የነበረበት እንቅስቃሴ ይህንን የወንጌል እውነት እንዲጽፍ እንዳስገደደው ማመንና ማየት በእጅጉ ያስፈልጋል። ማርቆስ ወንጌሉን የጻፈው ስራ ለበዛባቸው ሮማውያን ነው ተብሎ በመጽሐፍ ቅዱስ አዋቂዎች ዘንድ ይነገራል። እንዲያም አለ እንዲኛ በጣም አትኩረልና የሚገባው ከወንጌላት መካከል የወንጌል ማዕከል የሆነውን የወንጌል ዋና የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን እንደሆነ ማስተዋል እጅግ በጣም አስፈላጊ ነው። ማርቆስ በሚጽፍልን በዚህ የወንጌል መጀመሪያው ቃልና ንግግር ላይ በምዕራፍ 1 ቁጥር 1 ላይ እንደዚህ ብሎ ይጀምረናል። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ በማለት ወንጌል የሚባለው ነገር ስለ ኢየሱስ ክርስቶስ የሆነ የምስራች እንደሆነ ከዛም ባሻገር ደግሞ ከምንም ነገር በፊት የሚቀድም መጀመሪያ የሆነ ነገር እንደሆነ ማርቆስ በሚከትብልን በዚህ ንግግሩ እንመለከታለን። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል በመጀመሪያ በማለት ነው የሚናገረው። ሉክ መጀመሪያ የሚለው ቃል ወንጌል ከፊት እንደሆነ፣ ወንጌል አስፈላጊ እንደሆነ፣ ወንጌል ቀዳሚ እንደሆነ የምንረዳበት ሲሆን ከዚህም ባሻገር ደግሞ ወንጌሉ የሚናገረው ስለማን እንደሆነ ስለ ጌታችን ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ ክርስቶስ እንደሆነ እንድናስብ ያደርገናል ማርቆስ በጽሑፉ። ከዛም ባሻገር ደግሞ መንገድን የሚጠርግ መልእክተኛዬን በፊት እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደተጻፈ በማለት የትንቢት መጽሐፍን በመጥቀስ ይጀምርናል። ኢንፋክት የትንቢት መጽሐፍን ሲጠቅስልን ምን እያደረገ ነው? መጥምቁ የተባለው ዮሐንስ በጣም በሚገርማችሁ ሁኔታ በነቢያት የተነገረለት፣ በነቢያት የተተረከለት፣ በነቢያት አስቀድሞ የታየና የተነገረ ያ ሰው እንደሆነ ሪፈር በማድረግ ማርቆስ ይህንን የወንጌል ዘገባውንና ንግግሩን ያሳየናል። የተወደዳችሁ ይህንን ነገር ከነገረን በኋላ የመጥምቁ ዮሐንስን አገልግሎት ሲነግረን እንደዚህ በማለት ይጀምራል። ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ በማለት ይናገራል። ሉክ ዮሐንስ የሚገርማችሁ በዚህ በማርቆስ ወንጌል መጽሐፍ ላይ ስንመለከተው ምዕራፍ 1 ላይ 2 አይነት ስብከት እንደሰበከ ማየት፣ ማስተዋል፣ መገንዘብ እጅግ በጣም ያስፈልገናል። የመጀመሪያው የዮሐንስ ስብከት የንስሐ ጥምቀት ለኃጢአት ስርየት የሚል ንግግር የሚል
ስብከት ቦልድነስ ያለው በጣም ጮክ ብሎ የሚናገር ብዙዎችን ኢንቫይት የሚያደርግ ስብከት ነው መጥምቁ ዮሐንስ የሚሰብከው እና ሁሉን ሕዝብ በሚጠራ ድምጽ ነው የሚናገረው። እንደምታውቁት መጥምቁ ዮሐንስ ራሱን እንደዚህ ነኝ ብሎ ያልካበ፣ እንደዚህ ነኝ ብሎ ራሱን ከፍ ያላደረገ፣ ዝቅ ብሎ የተገለጠ ነገር ግን በእርሱ ላይ ያለው የእግዚአብሔር አጀንዳና የእግዚአብሔር ኪዳን ከፍ ብሎ የታየበት አገልጋይ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ወደ ቁጥር 52 አካባቢ ላይ ሄዳችሁ ስታነቡ እንደዚህ የሚል ቃል ታገኛላችሁ። ሰዎች ተሰብስበው መጥተው የሚመጣው ነብይ አንተ ነህን ብለው ይጠይቁታል። አይደለሁም። ክርስቶስ ነህ ወይ ብለው ይጠይቁታል። አይደለሁም። ኤልያስ ነህ? አይደለሁም። ማን ብለን ለላኩን እንንገራቸው ብለው በሚጠይቁበት ሰዓት መጥምቁ ዮሐንስ እኔ ድምፅ ነኝ ብሎ ራሱን ሲናገር ትሰሙታላችሁ። ስለ ራሱ ሲጠየቅ መጥምቁ ዮሐንስ የሚናገረው ነገር ቢኖር እንደዚህ ነኝ የሚል ሳይሆን እንደዚህ ነኝ ብሎ የሚናገረው ነገር ራሱን ድምፅ ብቻ አድርጎ ማለት ይሄ አካል ያለው ነገር አድርጎ ሳይሆን ስም ያለው ነገር አድርጎ ሳይሆን አገልግሎት ያለው አድርጎ ሲገልጥ ትመለከታላችሁ። ስለዚህ ዮሐንስ ራሱን በምንም አይነት ሁኔታ በጣም ወደ ላይ የመስቀል አይነት እንቅስቃሴ አትመለከቱበትም። ይልቁኑ ዝቅ ያለ ማንነትን በህይወቱና በአገልግሎቱ ላይ ትመለከቱታላችሁ። ስለዚህ ዮሐንስ ሲመጣ ድምፁ በከተማ የሚሰማ እሱ ግን በምድረ በዳ የቆመ ዮርዳኖስ ወንዝ ላይ ቆሞ ነገስታት ቤት ውስጥ የሚሰማ ድምፅና ንግግር ያለው ሰው እንደሆነ ታያላችሁ። በዚህ ቃል እንደዚህ ብዬ ልባርካችሁ በመሃል በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ ድምፃችሁ ለትውልድ የሚሰማ መልእክተኛ ያደርጋችሁ በጌታ በኢየሱስም ብዬ ባርካችኋለሁ። በመሃልም ማስታወሳችሁ ነገር ይሄንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንድትሰሙ፣ ላይክ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንድታደርሱ የሚል የፍቅር ግብዣዬን አሁንም ላቀርብላችሁ ወዳለሁ። ወደ መልእክቴ ስመለስላችሁ በዚህም ምክንያት ታዲያ መጽሐፍ ቅዱሳችን ሲነግረን የይሁዳ ሀገር ሁሉ የእስራኤልም ሰዎች ሁሉ ወደዛ እንደተሰበሰቡ መጥምቁ ዮሐንስ ወዳለበት ቦታ እንደመጡ እንመለከታለን። ሁሉ ሰው ወደ እርሱ ተሰብስቧል። ሁሉ ወደ እርሱ መጥቷል። እያንዳንዱ እየመጣ ኃጢአቱን እየተናዘዘ በውሃ እየተጠመቀ በዮርዳኖስ ወንዝ ከኃጢአቱ ነፃ የሚወጣበትን አገልግሎት መስጠት እንደጀመረ እንመለከታል። በዚህም ምክንያት ታዲያ የንጉሥ ወታደሮች ሳይቀሩ፣ የሀገር ወታደሮች ሳይቀሩ፣ ትንንሽ መሪዎች ሳይቀሩ፣ የሀገሪቷ ሕዝብ ወንድ፣ ሴት፣ ሕፃን፣ አዋቂ ሳይባል ሁሉ በዮርዳኖስ ወንዝ ዙሪያ እንደከተመ ከቅዱስ ቃሉ የምናየው ነው። እንደዚህ ይላል፣ የይሁዳም ሀገር ሁሉ የኢየሩሳሌም ሰዎች ሁሉ ወደ እርሱ ይወጡ ነበር ይላል። ከዛ በመቀጠል ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ ይጠመቁ ነበር የሚል ቃል ታገኛላችሁ። መጥምቁ ዮሐንስ የተባለው ይሄ ሰው ይሄንን አገልግሎት እየሰጠ ማርቆስ በሚጽፍልን በዚህ የወንጌሉ መጀመሪያ ላይ ስለ መጥምቁ ዮሐንስ ሲነግረን እንደዚህ ይለናል። ዮሐንስም የግመል ጠጉር ለብሶ በወገቡም ጠፈር ይታጠቅ የነበረ አንበጣና የበረሃ ማር ይበላ የነበረ ሰው እንደነበረ ይነግረናል። ሉክ ለህይወቱ የሚያስፈልገው ነገር እያለ ብዙ ኒዶች በዙሪያው አስፈላጊ የሆኑ ነገሮች እያሉ ዮሐንስ ግን ትኩረቱ ተልእኮው ላይ እንደነበረ ማስተዋል እጅግ በጣም አስፈላጊ ነው። ሉክ በወገቡ ጠፈር ይታጠቅ፣ እንደገና ደግሞ አንበጣና የበረሃ ማር የሚበላ ሰው ነው። እንደገና የግመል ጠጉር የለበሰ ሰው ነው። እንደ ሰው ወይንም በዛን ዘመን እንደነበሩ ሰዎች ለአካሌ መልካም ልብስ ያስፈልገኛል ብሎ መልካም ልብስ ለማግኘት አልታገለም። ለወገቤ መልካም መታጠቂያ ያስፈልገኛል ብሎ መልካም መታጠቂያ አልፈለገም። ለሆዴ ጥሩ ምግብ ያስፈልገኛል ብሎ ጥሩ ምግብ ፍለጋ ውስጥ አልገባም። ከዛ ይልቅ ከሚበላውና ከሚጠጣው ከሚለብሰውና ከሚታጠቀው ይልቅ አምላክ እግዚአብሔር ያስታጠቀውን ፕሮጀክት ለትውልዱ ስለማቅረብ ነበረ ትልቁ ትኩረቱ።
አሪፍ ቤት እየኖራችሁ ያለ መልእክት ብትሆኑ ምን ዋጋ አላችሁ? ቆንጆ ምግብ እየበላችሁ ቆንጆ ሰዎች ዙሪያችሁን ከበው በዘመድ አዝማድ ተከባችሁ ነገር ግን ዊዛውት ሜሴጅ ያለ መልእክት ብትሆኑ ያለ ፐርፐዝ ብትሆኑ እግዚአብሔር ያስጣጠቃችሁን ነገር ወደ ጎን አድርጋችሁ ለስጋችሁ የሚመቻችሁን ነገር ብታደርጉ ምን ዋጋ አለው? ከዚህ ከመጥምቁ ዮሐንስ ልንረዳ የሚገባው ነገር የሚያስፈልገን ነገር ቢኖር የእግዚአብሔር ዓለም አጀንዳ በእኛ መገለጡ እንደሆነ ማስተዋል እጅግ በጣም አስፈላጊ ነው። እግዚአብሔር በዚህ ባርካችሁ በምትፈልጉት ነገር ሳይሆን እግዚአብሔር በሚደሰትበት መልእክትና አገልግሎት መገለጥ ይሁንላችሁ። በጌታ በኢየሱስ ስም ብዬ ባርካችኋለሁ። በመሃል ነግራችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ላይክ እና ሼር እያደረጋችሁ ለወዳጅ ዘመዶቻችሁ አድርሱልኝ። የተወደዳችሁ የእግዚአብሔር ቤተሰቦች የሚያስፈልገው ነገር እያለ የመጣበትን አጀንዳ መወጣት ጀመረ። መጥምቁ ዮሐንስ እንደዚህ ነው የሆነው። የሚያስፈልገው ምግብ እያለ ዋናው ለትውልድ የሚያስፈልገው መልእክት መስጠት ጀመረ፣ መናገር ጀመረ። በጣም የሚገርም እኮ ነው። በምኩራቦች አትሮኖሱን ሁሉ የጨበጡ ታላላቅ መምህራን በበዙበት በዛ ዘመን ሰዱቃውያን ባሉበት እንደዚሁም የተለያዩ መሪዎች የሕግ ሁሉ መምህራን ባሉበት በዛ ሀገር ብዙ ወታደሮች ባሉበት ሮም ዓለማትን በሙሉ በምትገዛበት ቄሳር በሚማልበትና በቄሳር ስም በሚገዛበት በዛ መንደር ላይ ዮሐንስ ለስጋው ልብስን ሳይመኝ ለእግሮቹ ጫማን ሳያስብ ለሆዱ መብልን ሳያስቀድም እንደዚህ እያለ ይናገር ነበር። ኑና ተጠመቁ፣ ኑና ንስሐ ግቡ፣ ተጠምቃችሁም ከኃጢአታችሁ ንስሐ ገብታችሁ ነፃ ውጡ እያለ ይሰብክ ነበረ። የተወደዳችሁ እግዚአብሔር ቤተሰቦች የዮሐንስን አይነት ድፍረት፣ የዮሐንስን አይነት ህይወት፣ የዮሐንስን አይነት መልእክተኝነት እግዚአብሔር በዚህ ዘመን በእኔና በእናንተ ላይ ያምጣ። በጌታ በኢየሱስ ስም ብዬ ባርካችኋለሁ። በጣም ብዙ የሚያማምሩ ነገሮች እያሉ የሚያምረው የሰማይ አጀንዳ በእናንተ መፈጸሙ ነው። ቆንጆ ነገሮች እያስፈለጓችሁ ቆንጆ ጉዳይ የእግዚአብሔር ዓለም በእናንተ መገለጡ ነው። በጌታ በኢየሱስም በዚህ በረከት እግዚአብሔር ይባርካችሁ። በዚህ ኃይል እግዚአብሔር በምድሪቷ ላይ ያስነሳችሁ። መድረክ ሳትሹ ሰዎች እናንተን አይዟችሁ ሳይሏችሁ ምንም አይነት ፕሮቪዥን በህይወታችሁ ላይ መቅረብ እያቆመ ነገር ግን የእግዚአብሔርን ዓለም መልእክት የእግዚአብሔርን ዓለም አጀንዳ የምታስተላልፉ ሰዎች እግዚአብሔር ያድርጋችሁ። በጌታ በኢየሱስም እየባረኳችሁ። ሉክ የእግዚአብሔር ቃል ሲነግረን በጣም አድርገን መረዳት ያለብን ነገር ዮሐንስ ይሄ ሁሉ ነገር በህይወቱ ላይ ተገልጦ እንደዚህ አይነት አገልግሎት እያገለገለ ህዝብ ሁሉ እግሮቹን ወደ ዮርዳኖስ ወንዝ ወደዛ ቦታ አድርጎ ከከተመ በኋላ ብዙ ህዝብ ከተሰበሰበ በኋላ ዮሐንስ መልእክት ቀየረ። የሚገርማችሁ የመጀመሪያው መልእክት የንስሐ ስብከት፣ የንስሐ ጥሪ፣ የንስሐ የሆነ አገልግሎት ነበረ። ምን የሚል ነበር? የመጀመሪያው እንደዚህ የሚል ነበረ። የንስሐ ጥምቀት ለኃጢአት ስርየት የሚል ስብከት ነበር የሚሰብከው። ህዝብ ከተሰበሰበ በኋላ ግን ብዙ ወታደሮች፣ ብዙ የከተማው ቀራጮች፣ ብዙ የመንግስት ባለስልጣናት ከመጡ በኋላ ግን ወደ ዋናውና ወደ ሁለተኛው መልእክት መግባት ጀመረ። እንደዚህ ይላል ቁጥር 7 ላይ ተጎንብሼ የጫማውን ጠፈር መፍታት የማይገባኝ ሃሌሉያ ከእኔ ይልቅ የሚበረታ በኋላዬ ይመጣል አለ። የሚገርማችሁ ህዝብ ሲሰበሰብ ዋው ተሰበሰቡልኝ፣ አሁን ገንዘብ ሜክ ማድረግ አለብኝ፣ አሁን ፌመስነትን ሜክ ማድረግ አለብኝ፣ አሁን በጣም ብዙ ሰው መወዳጀት አለብኝ፣ አሁን የመንግስት ባለስልጣናት ጋር ሄጄ ኮኔክሽን መፍጠር አለብኝ፣ አሁን ወታደር የሆነ አካል እኔን በጋርድ እንዲጠብቀኝ ማድረግ አለብኝ አላለም ዮሐንስ። ህዝብ ሲሰበሰብለት ጊዜ፣ ብዙ ህዝብ ወደ እርሱ ሲመጣ ጊዜ እንደዚህ ብሎ መናገር ጀመረ። እናንተ ሰዎች ዛሬ መጣችሁት በውሃ ተጠምቃችሁ የኃጢአት ስርየትን ለማግኘት ነው። ነገር ግን እውነተኛው የኃጢአት ስርየት በማበኩል እንደሚመጣ ልንገራችሁ አለ ዮሐንስ። እንደዚህ አለ፣ ተጎንብሼ የጫማውን ጠፈር መፍታት የማይገባኝ ከኔ ይልቅ የሚበረታ በኋላዬ ይመጣል።
ኦ ሃሌሉያ! የተወደዳችሁ እግዚአብሔር ቤተሰብ እውነተኛ ስብከት፣ እውነተኛ መልእክት፣ እውነተኛ አጀንዳ፣ እውነተኛ ቪዥን፣ እውነተኛ ፕሮጀክት ማን ነው ብላችሁ ካላችሁኝ ኢየሱስ ብሎ መስበክ፣ ኢየሱስ ብሎ መናገር፣ ኢየሱስ ብሎ መኖር፣ ኢየሱስ ብሎ ማሳየት፣ ኢየሱስ ብሎ መግለጥ እንደሆነ ዛሬ ልነግራችሁ እወዳለሁ። እውነተኛ መልእክት ስለ ኢየሱስ ማውራት ነው። እውነተኛ ስብከት ስለ ኢየሱስ መስበክ ነው። እውነተኛ አጀንዳ የኢየሱስ ክርስቶስን ሕይወት በእኛ ላይ መግለጥ እንደሆነ ላሳስባችሁ እወዳለሁ። ዮሐንስ የመጀመሪያ ስብከቱ የንስሐ ጥምቀት ለኃጢአት ስርየት የሚል ነው። ሁለተኛው ግን እንደዚህ ነው፣ ከኋላዬ ይመጣል አለ፣ ከእኔ ይልቅ የሚበረታ አለ። እኔ ምናልባት በ6 ወር በዕድሜ ብበልጠው ነው፣ እሱ ግን ከመጀመሪያ የነበረ ነው። እሱ ግን ሰማያት ሳይዘረጉ ምድር ሳይጸና የሆነ ነገር ፍጥረት ዓለም ኤግዚስት ማድረግ ሳይጀምር እሱ ከጥንት የነበረ ነው አለ። ከጥንት የነበረ፣ ከኋላ የሚመጣው ከፊት የነበረ ነው። ከኔ ጀርባ የሚመጣው ከኔ ትውልድ ዘመን በፊት የነበረ ነው አለ። በኋላ ይመጣል አለ። እንደዚህ አለ፣ ተጎንብሼ የጫማውን ጠፈር መፍታት የማይገባኝ ከኔ ኋላ ይመጣል። እንደዚህ አለ፣ እኔ በውሃ አጠምቃችኋለሁ አለ። እኔ አሁንም አጠምቃችሁ፣ እኔ አሁንም አገለግላችሁ አለ በውሃ ነው አለ። በውሃ አጠምቃችኋለሁ አለ። ይህ ውሃ ልብሳችሁን ያበሰብስ ይሆናል፣ ገላችሁን ያረጥብ ይሆናል። ይህ ውሃ ምናልባትም አሁናዊ የሆነ ጊዜያዊ የሆነ ፊሊንግ፣ ጊዜያዊ የሆነ ነፃነትን ሊሰጣችሁ ይችላል አለ። እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። የተወደዳችሁ እግዚአብሔር ቤተሰቦች እኔ ዛሬ እንደዚህ ብዬ ልጠይቃችሁ ከእግዚአብሔር ቃል ተነስቼ፣ በምንም አይነት ህይወት ውስጥ ሁኑ፣ በምንም አይነት ኑሮ ውስጥ ሁኑ፣ በምንም አይነት አገልግሎት ውስጥ ሁኑ፣ ስለማ እያወራችሁ ነው? መልእክታችሁ ማን ነው? ንግግራችሁ ማን ነው? ስብከታችሁ ማን ነው? ኦ የተወደዳችሁ እግዚአብሔር ቤተሰቦች በጣም በምድራችን ላይ በንግግር ችሎታቸው ደረጃ የጠበቁ አሉ የተባሉ ሰዎች አሉ። ስለተለያየ ነገር ሲያወሩ የሚያምርባቸው፣ የተለያየ ነገር ሲናገሩ ሰውን የሚያስደምሙ የሚያስገርሙ ሰዎች አሉ። ግን እውነተኛ ስብከት፣ እውነተኛ መልእክት፣ እውነተኛ ንግግር፣ አንደበትን የሚያጣፍጥ ቃላትን የሚያሳምር ህይወትን በብርሃን የሚገልጥ ስብከት ማን ነው ካላችሁኝ ኢየሱስ ብሎ መስበክ ነው። ኢየሱስ ብሎ መናገር ነው። ዮሐንስ ይሄ የገባው ሰው ስለሆነ ተጎንብሻል፣ የጫማውን ጠፈር መፍታት የማይገባኝ ከኔ ይልቅ የሚበረታ በኋላ ይመጣል፣ እኔ በውሃ ጠምቃችኋለሁ፣ እርሱ ግን አለ በእሳት በመንፈስ ቅዱስ ምን ይላችኋል? ያጠምቃችኋል እያለ ይሰብክ ነበር። የዮሐንስ እውነተኛ ስብከት ምንድነው ካላችሁኝ ስለ ኢየሱስ ክርስቶስ የከበረ መሆን፣ ስለ ኢየሱስ ክርስቶስ በመንፈስ ቅዱስ የሚያጠምቅ መሆን፣ ስለ ኢየሱስ ክርስቶስ እውነትን መግለጥ እንደነበረ ከቅዱስ ቃሉ እንረዳለን። ይሄ ወተወደዳችሁ እግዚአብሔር ቃል በእጆቻችን የያዝነው በቤታችን ያለው ቅዱስ መጽሐፍ በሆል የሚናገረው ስለ ኢየሱስ ክርስቶስ እንደሆነ ታውቃላችሁ። ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 ላይ ሲናገር እንደዚህ ይላል፣ በመጽሐፍት ብዛት ሕይወት ያለ ይመስላችኋል አለ። መጽሐፍት ሁሉ ስለኔ ምን ይላሉ? ይናገራሉ፣ ስለኔ ይመሰክራሉ አለ። ስለዚህ የተወደዳችሁ እግዚአብሔር the whole book 66ቱ መጽሐፍ ቢጨመቁ የሚወጣው የተወደደው የምንወደው ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደሆነ ሁላችሁ ታውቃላችሁ። ነቢያት የተነበዩለት፣ መምህራን የተናገሩለት፣ ዳዊት በመዝሙሩ የዘመረለት፣ ሕግ አዋቂዎች የተረኩለት፣ ሐዋርያቶች ሁሉ ስለ እርሱ የመሰከሩለት፣ ራሳቸውን አሳልፈው ሕይወታቸውን አሳልፈው የሰጡለት አንድና እውነተኛ ስብከት ኢየሱስ ይባላል። ብዙ ነገር ማውራት ይቻላል፣ እንደ ኢየሱስ ግን አይሆንም። ብዙ ድንቅ ነገሮች ሊወሩ ይችላሉ፣ እንደ ኢየሱስ ክርስቶስ ድንቅ ነገር ግን በምድር ላይ የለም። ብዙ ተአምራቶች በሕይወታችሁ ሆነው ሊሆን ይችላል፣ ኢየሱስ ክርስቶስን የመሰለ ተአምር ግን በምድር ላይ ሆኖ አያውቅም፣ ወደፊትም ሊሆን አይችልም። ወንድምቶቼ የተወደዳችሁ የማትከስሩበትን ስብከት ስበኩ፣ የማትሞቱበትን ሕይወት ኑሩት፣ የምትዘልቁበትን ክርስትና ያዙት። ማን ነው ካላችሁኝ ኢየሱስ ይባላል።
መጥምቁ ዮሐንስ ያደረገው ይሄንን ነው። ምን ካላችሁኝ ተጎንብሼ የጫማውን ጠፈር መፍታት ከኔ ይልቅ የሚበረታ በኋላ ይመጣል፣ እኔ በውሃት እሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር ይላል ማርቆስ ወንጌል መጽሐፍ ምዕራፍ 1 ቁጥር 8 ላይ እያለ ይሰብክ ነበር። የመጥምቁ ዮሐንስ ስብከቱ ምን ነበር? ኢየሱስ ክርስቶስ በመንፈስ ቅዱስ ያጠምቃል፣ እኔ ደግሞ ተጎንብሼ የጫማውን ጠፈር መፍታት አይገባኝም የሚል ነበር። ሐዋርያው ቅዱስ ጳውሎስ የተናገረውን ነገር ልንገራችሁና የዛሬውን መልእክት ላብቃላችሁ። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 23 ላይ የእግዚአብሔር ሰው ሐዋርያው ቅዱስ ጳውሎስ ሲናገር እንደዚያ አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይፈልጋሉ። ስለዚህ ከአይሁድ ጋር ለመነጋገር በምልክት ነው የምትጀምሩት። እውር መብራት አለበት፣ የሞተ መነሳት አለበት። አይሁድ ጋር ስታወሩ ከአለት ውሃ ማፍለቅ መቻል አለባችሁ። ሞሰስን እንደ ትልቅ አካል አድርገው የሚያዩበት ምክንያት በምድረ በዳ እንደዛ አድርጎ ስለመራቸው፣ በምልክትና በድንቅ አድርጎ ስለመራቸው ነበር። ግሪክ ጋር ስትመጡ ደግሞ ከጥበብ ነው የምትጀምሩት። የጥበብ ቃል ከሌላችሁ ከግሪካውያን ጋር መስማማታችሁ ነው። ሐዋርያው ቅዱስ ጳውሎስ እኛ ግን የተሰቀለውን ክርስቶስ ምን እንሰብካለን። ሐዋርያው ቅዱስ ጳውሎስ ሌላ ስብከት የለም፣ ሌላ ትምህርት የለም፣ ሌላ ንግግር የለኝም፣ አይ ሃቭ ኖት የለኝም። በቃ ምንድነው ያለ? የተሰቀለውን ክርስቶስን እንሰብካለን። ሌላ ስብከት ኖ የተሰቀለው ማን? ክርስቶስን እንሰብካለን። ስለዚህ መጽሐፍት ሁሉ የሚናገሩለትን በመስበክ ሐዋርያቶች የመሰከሩለትን በመመስከር እርሱን በማሳየት ሕይወታችሁ መጠናቀቅ ይሁንለት። እውነተኛ ስብከት፣ እውነተኛ መልእክት፣ እውነተኛ ራእይ፣ እውነተኛ አጀንዳ ኢየሱስ ይባላል። በጌታ በኢየሱስ ስም በዚህ ቃል ባርካችኋለሁ። ኢየሱስ የማለዳችሁ መጀመሪያ የምሽታችሁ መጨረሻ እንዲሆን፣ የዕድሜ ጠዋታችሁ መጀመሪያ የዕድሜ ማብቃችሁ መጨረሻ እንዲሆን፣ ጀምራችሁ በሱ እንድትጨርሱ፣ በሱ ተለኩሳችሁ በሱ እየነደዳችሁ እንድትቀልጡ፣ የእግዚአብሔር ዓለም እውነት ኢየሱስን በማውራት ዘመናችሁ እንዲያልቅ፣ አጥንታችሁ ከተሰበረ፣ ስጋችሁ ከደቀቀ፣ ጉልበታችሁ ከዛለ፣ አይናችሁ ከፈዘዘ ኢየሱስ ላይ እንዲሆን ይባርካችኋለሁ። ጆሮቻችሁ ለመስማት ከጓጉ፣ ልባችሁ ከሮጠ፣ እግራችሁ ተራራ ከወጣ ቁልቁለት ከወረደ ኢየሱስን ለመረዳት ለማወቅ ይሁንላችሁ። ነፍስያችሁ ከዘለለች፣ እንደ ሰባም ቦሳ ወደ ላይ ከፈነጠቀች በጌታ በኢየሱስ ስም ኢየሱስን ለማወቅ ለመረዳት ለመስበክ ይሁንላችሁ። በጌታ በኢየሱስ ክርስቶስም ብዬ ባረኳችሁ። በዚህ ቃል ስሙኝማ የተወደዳችሁ ሐዋርያቶች አንገታቸውን አሳልፈው የሰጡበት፣ ስጋቸው በዘይት እንዲቀቀል በአውሬ እንዲበላ ያልሳሱት፣ ተዘግዝቀው እንዲሰቀሉ ራሳቸውን አሳልፈው የሰጡበት ምክንያት ኢየሱስ ይባላል። ኢየሱስ ይባላል። እውነተኛ ስብከት፣ እውነተኛ መልእክት ኢየሱስ ይባላል። በጌታ በኢየሱስም ብዬ ባረኳችሁ። ልጸልይላችሁ። እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። ስለዚህ እውነት፣ ስለዚህ ስለተገለጠ ስላንተ እውነት አመሰግናለሁ። ቅዱስ አባት እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም ብዬ ጸልያለሁ። ኢየሱስ የሕይወት ማዕከላቸው፣ የንግግር መጀመሪያና መጨረሻ እንዲሆንላቸው፣ የስብከት መጀመሪያቸውና መጨረሻቸው እንዲሆንላቸው እግዚአብሔር ሆይ ሰውን ከሚያስደስቱበት ነገር፣ ሰውን ከምናስደስትበት መልእክትና ስብከት ወጥተን ልጅህ ኢየሱስ ክርስቶስን በመስበክ አንተን ወደ ማስደሰት የመንፈስ ጉልበት ውስጥ መግባት እንዲሆንልን በጌታ በኢየሱስ ክርስቶስ ስም ብዬ ጸልያለሁ። እግዚአብሔር አምላኬ ሆይ ቁጭ ስል ስንነጋገር፣ ስንቆም፣ ስናወራ፣ በየትኛውም ሁኔታ ውስጥ ስንሆን ልጅህ ኢየሱስ ክርስቶስ ያንደበታችን መክፈቻ፣ ያንደበታችን መዝጊያ እንዲሆንልን በጌታ በኢየሱስ ክርስቶስ ስም ብዬ ጸልያለሁ። ሁሉ ሲሆን አንተ የምትከብርበት እንዲሆን ብዬ ጸለይኩኝ በጌታ በኢየሱስ ስም። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ፊቱንም ያብራላችሁ።